ለዚህ መድኃኒቶቹም እንግዲህ አንዱ ቅድም እንዳልኩት እነዚህ ህመሞች የስኪዞፍሬኒክ ዲስኦርደር ከሚባሉ ከባድ የአእምሮ ህመሞች ውስጥ አንዱ ብያለሁ። ስለዚህ አዌርነስ ግንዛቤ የላቸውም ስለ ህመማቸው ግንዛቤ ስለሌላቸው ህክምናው ትንሽ አስቸጋሪ ያደርገዋል። ግን ያው በቤተሰብ ትብብር በሐኪም ጥረት ብዙ ሰዎች ያው ህክምና አግኝተው ይድናሉ፣ ደህና ይሆናሉ። ቅድም እንደጠቀስኩት አብዛኛዎቹ ደህና ይሆናሉ፣ እለት ከእለት ኑሯቸውን ይመራሉ። ሲሶ የሚሆነው ነገር ብቻ ነው ከዚህ ውስጥ ሲሶ የሚሆኑት 1/3 የሚሆኑት ብቻ ጥሩ ምላሽ ጥሩ የህክምና ምላሽ የለውም። ስለዚህ እነዚህ ሰዎች ደግሞ ይሄ ህመም ያለባቸው ሰዎች በተሎ ችግሩ ሲጀምር ከመጡ ከታከሙ እጅግ በጣም ጥሩ የሆነ ለውጥ ሊታይ እንደሚችል እዚሁ እግረ መንገድ መናገር እፈልጋለሁ። መድኃኒት ቅድም ባለፈው ጊዜ ጠቅሼዋለሁ። መድኃኒት አልወስድ አለ እምቢ ያለኝ ብሎ መተው የለበትም። ምክንያቱም መታመሙን ስለማያውቅ ለምሳሌ ህፃን ልጅ ቤት ቢታመም ህፃናት መርፌ መውሰድ አይፈልጉም፣ ይፈራሉ። ህመምም አለኝ ብለው ሊታከሙ አይሄዱም። ስለዚህ ቤተሰብ እንደዚሁ ጥረት አድርገው ህፃናት እንዲታከሙ እንደሚያደርግ ሁሉ እንደዚህ በከባድ የአእምሮ ህመም የሚሰቃዩ ሰዎችም ቤተሰብ ያው ለበጎ ነገር ማስገደድ በምንለው መርህ እንዲታከሙ ከሐኪም ጋር ተባብረው እንዲታከሙ ማድረጉ እጅግ በጣም የሆነ ጠቀሜታ አለው። መድኃኒት ደግሞ እንደተናገርኩት የሚዋጥ መድኃኒት በክኒን መልክ አለ፣ በመርፌ መልክ አለ። መርፌው ያው የኛ ህዝብ ይፈራል፣ ግን ያው በተግባር ሲያየው ግን መፍትሄ እንደሆነ ጥሩ እንደሆነ ይረዳል። እዛ መርፌ ላይ ደግሞ ምንድነው እንግዲህ የተደበላለቀ ግራ የሚያጋባ ሐሳብ ይዘው ነው የሚመጡት። እርኩስ መንፈስ ከሆነ አንዳንድ ቦታዎች የህክምና ቦታዎች ላይ ያባብሰዋል፣ የባሰው መድኃኒት ማግኘት የለበትም። መተት ከሆነ ያባብሰዋል፣ የባሰው ያደርገዋል ብለው ይነግሯቸዋል። የሆነ ቦታ ለኛ ያው ይነግሩናል። እንደዛ ዶክተር እንደዛ ይሁን እንደዛ አያደርግም፣ ፈውስ ይሰጠዋል፣ ህመምትን ያክመዋል እንጂ እንደዛ አይነት የሚያደርግ ነገር አይደለም። ህመሙም ደግሞ እኛ የምናውቀው ሳይንሳዊ ህመም ነው። ልክ አንድ ታይፎይድ የያዘው ሰው እንደሚታከም፣ በነገራችን ላይ ታይፎይድም እኮ ያስለፈልፋል። የታይፎይድ ኢንፌክሽኑ ብቻ አይደለም። ልክ የአእምሮ ህመም አይነት ነገር ቅድም እንዳልኩት አካላዊ ችግሮችም ኢንፌክሽን ብለው ሌላ አካላዊ በሽታ የአእምሮ ህመም ሊፈጥር ይችላል። ድሮ ሲፊሊስ ወቅጥኝ በነበረ ጊዜም በግልጽ ታይተዋል። አንዳንዶቹ ህመምተኞች የአእምሮ ህመም ይኖራቸው ነበር። ስለዚህ ይሄ እንደማንኛውም አካላዊ ህመም ህክምና አለው፣ መታከም ይችላል ብለን አስረድተን ደግሞ ሌላ ጊዜ ደግሞ በጣም በሚያምኗቸው ሰዎች እዛ አካባቢ ተጽዕኖ ያደርጋሉ የሚባሉ ሰዎች ይፈልገን ከነሱ መካከል እነሱን አሳምነን ከዛ ህክምና ሲደረግ በጣም ጥሩ ውጤት ይገኛል። ስለዚህ እንዳልኩት ችግሩ የግለሰቡ ብቻ አይደለም፣ የተጎዳው ሰው ብቻ አይደለም። ቤተሰብ በጣም ይሰቃያል። አንድ ሰው 3-4 ቀን በዚህ ህመም የተነሳ ሳይተኛ ሲቀር እሱ ብቻ አይደለም ይረባበሻል፣ ቤተሰብ አይተኛም። አንዳንድ ጊዜ ለጎረቤት ሁሉ ይተርፋል። ምክንያቱም ጎረቤት ይረበሻል ምን ያህል። ስለዚህ እግዚአብሔር ይመስገን ማለት ነው። አሁን የውስጥ ጦርነት የሚያረጋጉ ሰላምን የሚሰጡ መድኃኒቶች ስላሉ አሁንም ደግሜ ደጋግሜ የምናገረው አለአግባብ መሰቃየት አያስፈልግም፣ ሰቆቃው ያብቃ፣ በዚህ ያብቃ የሚል ነው እና መድኃኒት አልወስድ ካሉ እነዚህ ስኪዞፍሬኒያ የሚባል ህመም ያላቸው ያው በየወሩ የሚሰጥ መርፌ ያለ እዛም እንትን ብለው ደህና ሲሆኑ መድኃኒቱ ውጣለሁ ቀይርልኝ የሚዋጠው የሚሉም አሉ። ሆኖም ውጠው በጣም ደህና የሚሆኑ አሉ። ጥሩ ጥያቄ ነው። አሁን እኔን ታዩኛላችሁ አይደል? ልክ እኔን እንደምታዩ ያያሉ፣ በትክክል ያያሉ። ደጋግሜ በየጊዜው ጠቅሼዋለሁ። ሳያዩ
አየሁ አይሉ። እኛ ደግሞ አንከራከራቸውም፣ አታይም አንልም። አንዱ የኛ ሕክምና መድኃኒት ታብሌት መስጠት ብቻ ሳይሆን ከመድኃኒት ውጪ ያሉ ነገሮች ለማሳመንም አይሞከርም። አንተ ተሳስተህ እኮ ነው ያላየኸው ነገር ነው ለማለት የምንችለው ምንድነው? እናምንሃለን ታያለህ ብለሃል፣ እኛ ግን አናይም። ምሳሌ ወንድምህ ወይ እንትንህ እንደዛ እንትን ቢል አንተ ታያለህ እኔ ግን አላይም ማለት ትችላለህ። መብትህ ነው አይደል? የማታየው ነገር እሱን ለማታለል እያልክ አዎ አያለሁ ወይ እሰማለሁ ካልክ ትክክል አይደለም። ግልጽ ነው። እሱ ከእውነታ ዓለም ውጭ ነው፣ ወይም ደግሞ ሎስ ኦፍ ኮንታክት ዊዝ ሪያሊቲ ነው የሚባለው። ከገሃዱ ዓለም እንትን ወጣ፣ በሌላ ዓለም ውስጥ ነው ያለው። ስለዚህ በምንም አይነት መከራከር አያስፈልግም። እኛ ግን የምናውቀው ያው የህመም ባህሪ መሆኑን ምልክት ከአንዱ ህመም ካሉ ህመሞች አንጻር አንዱ ምልክት፣ ለምሳሌ አንድ ሰው የደም ግፊት ምልክት ካለው ራስ ምታት አለኝ ብሎ እንደሚናገር ወይ ጀርባዬ ጨመደደኝ ብሎ እንደሚናገር ይሄ ከአእምሮ ስራ መዛባት ጋር ቅድም ጠቅሻለሁ የተያዙ ነገሮች ስለሆኑ መረጃ በተቻለ መጠን ቤት በኩል ነው የሚያገኘው አልኩ። ከአምስቱ የስሜት ህዋሶቻችን አማካኝነት ማየት፣ መስማት፣ መቅመስ፣ መዳሰስ፣ ማሽተት ከዛ ስለሚመጣ ነው መረጃዎቹ። እነዚህ ለሱ ምንም እንኳን የህመም ባህሪያት ቢሆኑም ለዛ ግለሰብ ግን 100% እውነታ እንደሆነ እንድንረዳ ያስፈልጋል። ስለዚህ በምንም አይነት ክርክር ውስጥ አለመግባት፣ ኦኬ፣ እያረጋጉ አይዞህ አለሁ ደህና ነህ ሴፍ ነህ እያሉ ከመድኃኒት መስጠት ባሻገር ከመድኃኒት ውጭ የሆኑ ቴክኒኮችን ዘዴዎችን በመጠቀም ህመምተኛውን እናክመዋለን። አዎ እንግዲህ ከመከሳዎቹ ሊከሰቱ ከሚችሉ ነገሮች አሉ። እንኳንስ ሲአይ ይቅርና ጨረቃ ላይ ቁጭ ብለው ማይክሮስኮፕ ጭንቅላት ላይ ተተክለዋል። ለዛ ነገር ስራዬ ሁሉ መከታተል አለ። የተወሰነ ቡድን ሊሆን ይችላል፣ የመንግስት አካል ነጭ ለባሽ ሊሆን ይችላል፣ ወይም ደግሞ የውጭ ሀገር የደህንነት አካል ሊሆን ይችላል። እንደውም እኔ ለአንዳንድ ዓላማቸው ወይ ጦርነት ለማሸነፍ እኔን እየተጠቀሙብኝ ነው፣ እኔ እንደ ሮቦት ነኝ፣ እነሱ አንድ ቦታ ቁጭ ብለው እኔን ያዛሉ የሚሉም አሉ። ስለዚህ ይሄ አንዱ የህመሙ መከሰቻ ነው። እኔ የገጠመኝ ተግዳሮት እንደውም አንተ የዛ የሚያሴር ክፍል በእኔ ላይ በቤተሰብ ላይ የሚያሴረው ክፍል ካለ ጉቦ ተሰጥቶ ሲስተማታይዝ ዴሉዥን እንለዋለን። ምክንያቱም ከዛ ከውጭ ጠላቴ ጋር ተባብረህ አንተ መጀመሪያ ቀደም ብለው አንተን አግኝተው እኔን ሊጎዱ ከሚችሉ አካላት አንዱ መሆንክን አረጋግጫለሁ ይለኛል። ምንድን ነው የምለው? እኔ ግን አይደለሁም። ለረዳ ሰው እጅ የሆኑ ሰው ነኝ፣ ሐኪም ነኝ፣ የህክምና ስነ ምግባር ያለኝ መሀል ላይ ያለኝ ሰው ነኝ። በኋላ በሂደት እናያለን። እኔም ሁኔታ በሂደት አጠናዋለሁ፣ ታየዋለህ ነው የምለው እንጂ ያ ሰው አልቀየመውም፣ አልከራከረውም፣ ግን ውሸት ነገር አልነግረውም። አውቄ አሁነኝ አልለውም። አንዱ ትልቁ ደግሞ ተግዳሮት ከችግሮቹ አንዱ ቤተሰብ እርስ በራሱ አይስማማ ለህክምናው። ይሄ አይነት ህክምና እንስለ አንዱ አይስማማም፣ ሌላው ይነቃል፣ ይስማማ። የሁለቱ ግጭት፣ የቤተሰብ ግጭት፣ አለመስማማት የህክምናውን ሂደት ያስተጓጉላል። ብዙ ጊዜ
ባህል ሐኪም ጋር ሲኬድ አይታችሁ ወይ ሰምታችሁ እንደሆነ ሰው እንዴት እንደሚያደርገው ይናገራል። ከዛ በኋላ ይሄን አድርግ ወይ ይሄን ያህል ጠበል ይሰጠው ወይ ይሄን ያህል እንትን ይደረግ ሲሆን ምንም ክርክር የለም። እሺ ብሎ ነው የሚቀበለው። እኛ ጋር ብዙ ጊዜ እሺ ብለው እርግጥ አሉ እሺ ብለው የሚቀበሉ፣ ግን አንዳንድ ጊዜ በጣም አስቸጋሪ ሁኔታ ደግሞ መድኃኒትን መፍራት አንዱ ትልቁ ተግዳሮት። መድኃኒት እንደዚህ ያደርጋል፣ የባሰው በሽታውን ያባብሳል፣ ከሌት እንደዛ ነግራኛለች፣ እንደዛ እንሰማለን፣ በጣም በሽታው ያባብስ ጀዝባ ያደርጋቸዋል፣ በጣም እንትን ይላቸዋል የሚሉት አንድ። ሌላው ተግዳሮት መድኃኒቶች በተቻለ መጠን አንዳንድ ጊዜ እንደሰው ነው ቶሎ ውጤት ይሰጣሉ። አንዳንዴ ደግሞ ይዘገያል። በሚዘገይበት ጊዜ ያለ ችግር ከባለሙያ ጋር በጣም ችግር ነው። ትዕግስት ያስፈልጋል። በእኔ ተሞክሮ አንዳንዱ ህመም ከወር በኋላ ምላሽ የሚያገኛለን። አንዳንዱ በ15 ቀን ምላሽ ያገኛል፣ አንዳንዱ በሳምንትም ውስጥ። በዛን ጊዜ ቶሎ እንትን ሲለት ቤተሰብ ደስ ይለዋል። ግን ያይና ትንሽ ሲዘገይ ይሄ ነገር ትክክል አይደለም እያሉ ትንሽ ትዕግስት የማጣት ነገሩ አንድ ይሄ ነው ያለው ችግር። ስለዚህ ካሉ ብዙ ተግዳሮቶች አንዱ አንደኛ ምክንያቱ በተመለከተ ስናስረዳ ቶሎ ያለ መቀር ስናስተምር፣ ሁለተኛ መድኃኒቶቹ ላይ ያለው የተለየ ትክክለኛ ያልሆነ አመለካከት ያው ከህብረተሰቡ የወሰዱት ነው። ያው አጠገብ ካለ ሰው ጋር ይናገራሉ፣ ብዙ እየታርገው ነው የሚመጡት እና ባለሙያ ያላቸውን ነገር ሳይሆን ብዙ ጊዜ አካባቢያቸው ያለ ሰው ህብረተሰቡ የሚለውን ነገር የመቀበል በዛ ላይ አእምሯቸው እዛ ላይ ተጽዕኖ እንደተደረገበት ያለኛ ትልቅ ተግዳሮት ነው። ስለዚህ ብዙ ስራ ይጠይቃል። አንድ ሰው ቢመጣ አባቱን ማናገር አለብኝ፣ እናቱን እንትን ማድረግ፣ አንድ ላይም ሆኖ አንዳንድ ጊዜ አይሉም ለብቻ ማናገር ያስፈልጋል። ጓደኛው ይዞት የመጣ ሰው ሁሉ ማስገባትና ማስተማር ያስፈልጋል። ሌላው ተግዳሮት ምንድነው? መድኃኒት በተባለው መሰረት በትክክል አይሰጥም። እኛ ጋር በቀጠሮ በሚመጡበት ጊዜ እስቲ መድኃኒት እንዴት ወሰድ? በቀን 3 የታዘዘ ከሆነ ወይ አንዴ ይወስደዋል፣ ወይ ደግሞ እስቲ ኤክስፐሪመንት ልስራ ዛሬ ያለሱ ችግር የለውም ቤተሰብ ማቆም ይለውና ያቆማል። የራሱ ችግሩ እንደዛ ውስብስብ ይደረጋል ከሱ አመለካከት የተነሳ። ይሄም አንድ ትልቅ ተግዳሮት ነው። ሌላው ተግዳሮት ምንድነው? አንዳንድ አሁን ከባድ ህመሞች አሉ። ባል ሚስቱን ይጠረጥራል ወይ ደግሞ ሚስት ባሏን ትጠረጥራለች። በህመም የተነሳ ምንም ያው አስመስሎ ማሳየት ነገር አለ። ያኔ እንግዲህ ያን ህክምና ይሄ ህመም ነው መታከም አለበት በሚባልበት ጊዜ እነሱ ህመም አይደለም እንትን ይጣላሉ። ማነው የልጅቷ ቤተሰብና የባልየው ቤተሰብ ይጋጫሉ በዚህ ህመም የተነሳ። እሱ ነው እንደዚህ ያደርጋል፣ እሷ ናት እንደዚህ የምታደርገው፣ ሌላ ጋር ሄደበት። ምክንያቱም ብዙ ጊዜ የሚያምኑት ሌላው ቤተሰብ ያ የታመመው ግለሰብ የሚነግራቸው ነገር ነው። ልጅ ቢኖር ሴት ልጅ ብትኖርህ ለአንተ ትመጣና ባሌ እንደዛ ያደርጋል፣ ከሌላው ሴት ጋር ይሄዳል፣ እንደዚህ ያደርጋል፣ ቢቴ እንደዚህ ያደረገ ደግሞ ሊያጠፋኝ እኔን ጭራሽ እንትን ሊል ይፈልጋል ብላ ቤተሰቦቿን ዘመዶቿን በዛ ህመም ተገፋፍታ ታሳምናለች። የወንድየውም እንደዚሁ። ከዛ ያው እዛ ቤተሰብ የሁለቱ ቤተሰብ በኋላ እኔ ወይም ደግሞ በእኔ ሙያ ያሉ ሰዎች ያው ያስታርቃሉ። ተጠያቂው እሷም አይደለችም ወይም እሱም አይደለም፣ ህመሙ ነው፣ ይሄ ህክምና ይደረግበት። እርግጥ የታመመው ሰው ህመም ነው ብሎ አያምንም። እንግዲህ ሌሎችም የጥርጣሬ እንትኖች ይኖራሉ። ህመም ነው ብሎ አያምንም። እግረ መንገዳችን የምነግራቸው ነገር ምንድን ነው? አንድ ልጅ ከአሜሪካ ሲአይኤ መጥቶ ወይም ደግሞ ፌዴራል ኤፍቢአይ መጥቶ ካሜራ ፎቅ ላይ ገጠመ ብሎ ባለ 3 ፍሎር ፎቅ እንዲፈርስ ነው ያደረገው ካሜራውን ለመፈለግ።
እስቲ አሁን እንግዲህ እውነታ ለሱ እውነታ ነው፣ ግን ሌላ ሰው የሚያረጋግጠው ፎቁን ፈርሶ ካሜራ የለም። በመጨረሻ ያው እኔ ጋር ታክሞ ነው የመጣው። ታክሞ ደህና ሆነ እና ያ ሁኔታው ሲመለከተው ለካ እውነትም ግንባሩ እንዳልከኝ ህመም ነው፣ እኔ ህመም መሆኑን አልተገነዘብኩም ብሎ ይረዳሉ። በኋላ ከህክምናው በኋላ ግንዛቤ ያገኛሉ። ቤተሰብም እንደዛ የታመሙ ሰዎች ይጣላ የነበረ ቤተሰብ ታክመው ሲድኑ ያያል። እኛ ስናስረዳቸው ደግሞ ይታረቃሉ። ይሄ ነው አንዱ ተግዳሮት። አዎ ከባድ የአእምሮ ህመሞች በተመለከተ ያው አንድ ነገር ልንገራቸው። አንዳንዱ ለአንድ ቀን፣ አንዳንዱ ለሳምንት፣ አንዳንዱ ከዛም በላይ የሚቆይ ይሆናል። በህይወቱ አንድ ጊዜ ስለተከሰተ አንድ ሰው መድኃኒት ለረጅም ጊዜ ይውሰድ አይባልም። በሂደት ነው የሚታየው። ለምሳሌ አንድ ህመም ቶሎ የተከሰተ ነው፣ ብሪፍ ሳይኮቲክ ዲስኦርደር ይባላል። ቶሎ ነው የተደረሰው። አንድ 3 ቀን 4 ቀን ሆነ፣ ወር አልሞላም እንበል። በሂደት ይታከምና ወደ ከቀጠለ ከወር ካለፈ ሳይታከም እንደዛ ችግሩ ከወር ካለፈ ብዙ ጊዜ ከቆየበት እንደገና ሌላ አይነት ስም ይሰጠዋል። ህመሙ ስኪዞፍሬኒክ ዲስኦርደር ይባላል። ምሳሌ ነው። አሁን ሌሎችም ነገሮች አሉ። ከዛ እንትን ካለፈ 6 ወርና ከዛ በላይ ከሆነ ወደ ስኪዞፍሬኒክ ዲስኦርደር ምልክቶቹ ካሟላ። አሁን በቅርብ ጊዜ ለአጭር ጊዜ የሚከሰቱ ነገሮች ከሆኑ ያው የአጭር ጊዜ ህክምና ያስፈልጋል፣ ግን በሂደት ነው የሚለየው። አንድ ከባድ የሆነ ህመም ለምሳሌ ስኪዞፍሬኒክ ዲስኦርደር ከሆነ ለመጀመሪያ ጊዜ እንደዛ ከተከሰተ ለ6 ወር ለ7 ወር ይታከምና መድኃኒቱ ቀስ እያለ በማቆም ሂደት ውስጥ ይገባል። እሺ ደህና ሆኖ ስራውንም እየሰራ ምን ያለ እንደገና ህመሙ ቢከሰት ለመጀመሪያ ጊዜ ለ7 ወር ወይ ደግሞ እንደው ቢበዛ ወደ 1 ዓመት 2 ዓመት ሁሉ የሚቀጥልበት ጊዜ አለ። ምክንያቱም አሁን ምንድነው የምናየው አናሎጂካሊ ወይ ደግሞ በተመሳሳይ መልኩ ብናይ ስኳር ህመምተኞች ብናይ መድኃኒታቸውን ይወስዳሉ። እንደዛውም በዚህ ከባድ አንዳንድ ህመሞች ላይ እድሜ ልክ ሁሉ መድኃኒት ሊያስወስድ ይችላል። ግን መድኃኒቱን እየወሰደ ስራውን መስራት ይችላል፣ ኃላፊነቱን መወጣት ይችላል። እንደውም 1/3 የሚሆነው ሙሉ በሙሉ ሊሻለው ይችላል፣ ደህና ሊሆን ይችላል። ወደ 1/3 የሚሆነው ደግሞ በግማሽ ፓርሺያል እንለዋለን፣ ደህና ሊሆን ይችላል። ሌላው 1/3 ደግሞ እንደውም ራሱን እየተቆጣጠረ የኑሮ ኳሊቲ የኑሮ ጥራቱ እየተሻሻለ ሊኖር ይችላል። 1/3 የሚሆነው እውነቱ ለመናገር በጣም ከባድ ነው። በመድኃኒት እንኳን የማይሻሻል አይነት ነገር አለ። ስለዚህ ሀቁ ይሄ ነው። ስለዚህ መድኃኒት ፎር ሾርት ፒሪየድ ለአጭር ጊዜ የሚሰጣለ፣ ለመካከለኛ ጊዜ የሚሰጣለ፣ ለረጅም ጊዜ የሚወሰዳለ። ስለዚህ እንደ ህመሙ አይነት ነው፣ እንደ ህመሙ አይነት የሚወሰነው። ምንም እንኳን መታመማቸው ባያውቁም ውለታ የሚያደርግላቸው የሚረዳቸው ሰውን ያውቃሉ፣ ይገነዘባሉ። ራሳቸውን መቆጣጠር አይችሉም። በህመሙ የተነሳ ውስጣቸው ጦርነት ነው። ብዙ ነገር ያደርጋሉ፣ ምክንያቱም የዛ ጦርነት መከሰቻ ነው። ግን በዛው ሂደት ውስጥ እያሉ እርዳታ የሚያደርግላቸው፣ ፍቅር የሚሰጣቸው፣ ደግነት የሚያሳያቸውን ሰው በጣም ነው የሚገነዘቡት። በጣም የሚገርም ነገር ነው። የሚሰርቃቸው ካለም ያውቃሉ፣ የሚጎዳቸውም ካለ ያውቃሉ። ምናልባት አያውቁምና ይሄን ባደርግስ፣ አንዳንድ ጤና ተቋማት ውስጥ አንዳንድ አያውቁም ተብሎ ብዙ እንትን የተደረገ ነገር ያውቃሉ። በደንብ የሚበድላቸውንም ያውቃሉ፣ የሚረዳቸውም ያውቃሉ፣ ደግነት ፍቅር ያሳያቸውም ያውቃሉ።
ስለዚህ በተቻለ መጠን እነዚህን ሰዎች በመንከባከብ ሂደት ላይ ይሄን ባረግ አያውቅም፣ ይሄን ባደርግባት አታውቅም መባል የለበትም። አስፈላጊው ፍቅር እንደዛ አልፈልግም ቢሉ እንኳን ሊመታ ቢቃጣው እንኳን ሁሉ ጊዜ ፍቅር ማሳየት አለበት። ሁሉ ጊዜ ደግነት ማሳየት አለበት። ሕክምናው እሱ ለማድረግ ያልፈለገው እሱ ለማድረግ ያልፈለገችው የታመመ አእምሮ መታመሙን አያውቅም። አእምሮ ጤና ከሆነ ግን ሌላ ሰውነታችን ላይ ህመም ቢኖር ማን ነው ያ አእምሮአችን ተገንዝቦ ነው እዚህ ቦታ ያመኛል፣ እዚህ ቦታ ችግር አለ ብሎ ለሐኪም የሚነግረው። ይሄም አንድ መረዳት ያለብን ነገር ነው። ስለዚህ በጣም ጥንቃቄ ማድረግ ያለብን ነገር ልክ ለአካላዊ ህመምተኞች የምንሰጠው እንክብካቤና ፍቅር፣ ደግነት ለእነዚህም ሰዎች እንዳይለይ እቤት በጣም በተረባበሹ ጊዜ ችግር በመጣ ጊዜ ወጥተው ሁሉ በአጥር ዘለው አደጋ ሊደርስባቸው ይችላል። የመጀመሪያው ከሁሉም በፊት አንድ ሰው ሲረባበሽ ችግር ሲደርስ የመጀመሪያው ደህንነቱ ሴፍቲ ነው መጠበቅ ያለበት። ጠበል ከመወሰዱም በፊት ይሁን ሐኪም ቤት ከመድረሱም በፊት ጉዳት በራሱ ላይ ብዙ ጊዜ በራሳቸው ላይ ጉዳት ነው የሚደርሰው። ያበራቸዋል፣ ሂዱ ሂዱ ሊላቸው ይችላል። ሌሊት ነው፣ ጨለማ ነው፣ እዚህ ጋር አደጋ አለ የለም አይሉም። እንደዛ አይነት ነገር ስለሆነ በተቻለ መጠን ይሄንን ተገንዝበን እንድንረዳቸው እርዳታችን እንዳንነፍጋቸው ያስፈልጋል። እንግዲህ ክቡራን አድማጮቼ፣ ተመልካቾቼ በዛሬው ቪዲዮአችን ብዙ ለእናንተ የሚጠቅም ነገር ለእናንተ ብቻ ሳይሆን ለወገኖቻችሁ፣ ለቤተሰባችሁ፣ ለሌላም ህዝብ የሚጠቅም ነገር ትንሽም ይሁን ዕውቀት አግኝታችኋል። ያን ዕውቀት ለማስፋት ሌላ የምትጠይቁት ጥያቄ ካለ ሌላም ርዕስ መርጣችሁ ይሄ በዚህ ነገር ይቀርብልን የምትሉ ካላችሁ እኔ በሙሉ በሙሉ እቀበላለሁ እና ይሄንን ነገር ደግሞ ያው ዕውቀት የጋራ መዛት መሆን የለበትም፣ ለሌላው መድረስ አለበት። ይሄንንም ላይክ ሼር ብታረጉ ህዝቡ ይጠቀማል። አመሰግናለሁ።